ይህማ አለመታደል ነው። እኛ ገና ደስታችንን አጣጥመን ሳንጨርስ በሀይሚና ብሩኬ መካከል ሌላ ዱብዳ። ምን ጉድ ነው? ስለምን ትዝታ፣ ስለምን መለያየት፣ ስለምን መተጣጣት ነው ብሩኬ የምታወራው? ዛሬ እንግዲህ ብሩኬም ሀይሚዬ በኢንስታግራም በምስጋና ስትመጣ፣ ብሩኬ ደግሞ እየጠጣ ቆዝሞ ስለ ትዝታ፣ ስለ መለያየት አንዳንድ ነገሮችን ልክ የሀይሚዬን ፎቶዎች ምናምን እየደራደረ በቲክቶክ ላይ መጥቷል። ኮሜንት ላይ ደግሞ ዝቅ ስል ቡቡዬ ብሎ የሚያለቅ ሲሞች ደርድሯል። ቢኪ ማለት ነው። ቤተሰቦች እንዴ ምን ጉድ ነው? እኛ ገና ደስታችንን መቼ አጣጣምን? መቼ ጨረስን? ፖስት ካደረገበት ከታችም አንቺን ካጣ ሆዴ ተጨንቋል ስሜቴ በሚል ጽሁፍ የታሰረ እንዴት ነው ተሰብሮ የታሰረ ልብን አድርጎ ነው ፖስት ያደረገው ብሩኬ። ዘፈኑ ምን ይላል መሰላችሁ? በትዝታሽ ልዳን አልቻለም አንጀቴ፣ አንቺን ካጣ ሆዴ ተጨንቋል ስሜቴ፣ አልበላም አልጠጣም እምቢኛ ላይ ሆዴ፣ በይግባይ ሳይታይ ሊቀር ነው ወይ ፍቅሬ፣ የእድሜን ጠዋት ማታ በትካዜ ገፋው፣ አጣሁት ሰላሜን አንቺን ስላስከፋው፣ ያለውን ችያለው መጨው ካልከበደ፣ ጸልይል ፍቅርሽ እንዳያሳብደኝ በሚል እንጉርጉሩ ቤተሰቦች ቁዝም ብሎ መጠጥ እየጠጣ በብርጭቆ ቢሆን መልካም ቤተሰብ ከነ ጠርሙሱ መጠጡን እየጠጣ አበባዎችን የትናንትናውን አበባ እየሰባበረ ምንኩን ነው ብሩኬ። እንግዲህ እዚህ ጋር ሆድህ አልበላም አልጠጣም እንዳለ ነው እየተናገርክ ያለው። ነገር ግን በተግባር ደግሞ ከነ ጠርሙሱ እየጠጣ ምንድን ነው የተፈጠረው? ምንድን ነው ነገሩ? እኛ ገና ትናንትና ተደሰትን። ሀይሚዬ ደስታዋ ደስታችን ነው። እንደዚሁም ደግሞ ያንተ ልፋት ለሴት ልጅ ሶሪ ያለ ክብር ሀይሚዬን ለማስደሰት የሄድህበት መንገድ የጣልህበት መልካም ነው። በርታ፣ ከዚህ በላይ እንጠብቃለን እያልን አንተን እያበረታታን በሀይሚ በእናንተ ደስታ ተደስተን ሳንጨርስ ደግሞ ጭራሽ ሌላ ቁዘማ፣ ሌላ አዲስ ነገር። ቤተሰብ እኔ በጣም ነው እንትን ያለኝ አስደነገጠኝ። ግን ኖርማሊ ዝም ብዬ ሳየው ብሩኬ እንትን እያለ ይመስለኛል፣ ምንድነው አክት እያደረገ ይመስለኛል። ምክንያቱም የቢኪ ነገር ትንሽ ቢያጠራጥረኝም ለምን የሚያረግ ሲሞጅ አደረገ ማለት እሱ ነው እንግዲህ በቅርበት ከሀይሚና ከብሩኬ ጋር ያላቸውኝና ግን ደግሞ ሀይሚም ደግሞ ሪፖስት አድርጋለታለች። ምንም አይነት ኮሜንት አላደረገችም፣ ግን ደግሞ ሪፖስት አድርጋለታለች እና የሀይሚዬ ፍቅር እንዳያሳብደ ጸልይልኝ እያላት ነው። ግን ደግሞ ስለ መለየት፣ ስለ መራራቅ፣ ሰላሙን ያጣ ሰው ጠዋት ማታ የሚቆዝም ሆዱ አልበላ አልጠጣ ያለለት ሰው አድርጎ ነው ሲያንጎራጉር የነበረው። ታውቃላችሁ ይሄ ሙዚቃ የማን እንደሆነ? የማዲንጎ ሙዚቃ ነው። በጣም ነው በነገራችን ላይ እሱን ሰው የምወደው የነበረውኛና ያው ነፍሱን ይማርልን። ሌላ ምን ልንል አንችልም። ግን ብሩኬ ምን አስበህ ነው? ሲቀጥል የሀይሚዬን ፎቶ እኮ እያቀነባበረ ነው ቤተሰብ። እሱ በቪዲዮ እንዲህ ነው ጥንብዝ ያለ ሰካራም ሆኖ አክት እያደረገ የሀይሚዬን ፎቶ ደግሞ በምናባችሁ የምታዩት ነገር አለ አይደል? እንደዛ እያመጣ የሀይሚዬን ፎቶ ወሰድ መለስ እያደረገ ጭራሽ ደግሞ የታሰረ ልብ ሲመስለኝ ብሩኬ ማለት ነው። እውነት ነው በፍቅሯ ጨልለሃል፣ ምንም ጥርጥር የለውም። ግን ስለመለየት ምናምን ማስከፋት ደግሞ የሰው ልጅ እንኳን አይደለም አብሮ እየኖረ ቀርቶ እግር ከእግር ጋር ራሱ ይጋጫል አይደለም። ስለዚህ ምን አስበህ ነው ደስታችን እንዲደፈርስ ይሄን ዘፈን አድርገህ ምናምን እንደዚህ እንኩርኩር አድርገህ ያመጣው? ምን አስበህ ነው? ምንድን ነው የተፈጠረው? የኔ ጥያቄ ነው ቤተሰቦች። እንግዲህ ሀይሚዬ ደግሞ በኢንስታግራም መታለች መዝሙር እየዘመረች ያው ቀለበቱን እያሳየች ምናምን ፈጣሪዋን እያመሰገነች ለዚህ ያደረስከኝ አንተ ነህ አመሰግናለሁ ብላ ብቻ በምስጋና ነው የመጣችው። ቲክቶክ ላይም የትናንቱን እያጣጣመች ነው ሀይሚ ራሱን ያላቅም የሆነ ዱብዳ ነው ለሀይሚም ለእኛም ዱብዳ እንደሆነው በጣም ብዙ ሰው ኮሜንት ላይ ድላችን ምንድነው ነገሩ? ምንድነው የተፈጠረው? ተደሰቱ ያልተባለ ሰዎች ነን ምናምን እያሉ ፖስት ያደረጉ ኮሜንት ላይ አይቻሉኝ። ግን ብሩኬን የሳስበው ኖርማሊ አክት እያደረገ ነው እንጂ ምንም ነገር ይፈጠራል በዚህ ቅስፈት ብዬ አላስብም። በእርግጥ የሰው ልጅ ሰላሙም ደስታውም እንደዚሁም ደግሞ ችግርም ጎን ለጎን ነው አብሮ የሚራመደው አብሮ የሚንቀሳቀሰው። ግን በዚህ ደረጃ እንደዚህ ይሆናል ብዬ አላስብም። እኔ ሲጀመር ትናንት ጀምሬ ሳስብ ነው ያደርኩትኝ። ለሀይሚዬ ግዴታ ምን ያስፈልጋታል? ቤተሰቦች ቦዲጋርድ ያስፈልጋታል። አሁን ብሩኬ 25 ግራም ገዛ ወርቅ ብሎ አስባችሁታል? ብቻዋን መንቀሳቀስ የለባትም ጠባቂ ያስፈልጋታል እያልኩኝ ሳስብ ሳብሰለስር ነው ያደርኩትም ያረፈድኩትም። ይሄን ራሱ ሰራለሁኝ የግድ ነው። ምክንያቱም ኢትዮጵያ ላይ እንኳን አይደለም ወርቅ አለን ብላችሁ ተናግራችሁ ቀርቶ አርቲፊሻል እንኳን አድርጋችሁ በሰላም መንቀሳቀስ አትችሉም። ይሄን ታውቃላችሁ አይደል ቤተሰብ? ስለዚህ ብሩኬ ባይሆን ቦዲጋርድ ሆናት ለሀይሚዬ ማለት ነው። አደራ። አዎ ትናንትናም እያለ ነበር። በእርግጥ በዓል ሲሆን እኔ ካጠገብሽ አለውኝ በመኪና ነው የምወስድሽ የማመጣሽ፣ ማንም ምንም አያመጣም፣ እኔ ስኖር ይሄን ወርቅ አንገትሽ ላይ ታረጊዋለሽ ለበዓል እያላት ነበርና እንደው የሆነ ሰዓት ራሱ ካደረገችው
ያ ቦዲጋርድ ሆናት ለማለት ያክል ነው ብሩኬ ማለት ነው። እኔ ቁዘማ ማየትም መስማትም አልፈልግም ቤተሰብ ብላ ሲምሬና ምላችሁ